ይችላል። ቁጭ በይ። ወዴት ነው የምትሄጂው? ቁጭ በይ። መሄድ ይችላል። ወዴት ነው? በበቀል ነበር የማስበው። ቀኔ ሊበቀለኝና ሊገለኝ ነው የመጣው ማለት ነው። እሱን የሚገል መድኃኒት እኔ ነኝ እንጂ የምጠነስሰው ይሁን ሁሉ ነገር እሱ ስለምንም ነገር አያውቅም ማለት ሰላም ውድ አኪዋ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ በአዲስ መልክ በአዲስ ርዕሰ ጉዳይ መተንላችኋል። በዛሬ ላይ ከጎኔ እቴ ትገኛለች። እሷም የመጣችበት ጉዳይ እንድትረዱኝ ፈልጋለሁ እና ያጋጠመኝ በጣም ብዙ ነገሮች አሉ። እነዛን ነገሮች ደግሞ በአስቸኳይ መታችሁ እንድትረዱኝ ፈልጋለሁ ብላ በአስቸኳይና በአፋጣኝ ነው የጠራችን እና እዚህ አካባቢ እንድንገኝ እኛም ጊዜ ሳንፈጅ እሷን ለመርዳት እዚህ አካባቢ እንገኛለን። ከዛም በኋላ ከሷ የምንረዳትን ነገር እያንዳንዱ ነገር ለእናንተ በዛው ምናሳያችሁ ይሆናል። እስከዛው ድረስ ግን የእሷን ነገር በምንድነው ለምንድነው እንዴትስ ነው ምንረዳት የሚለውን ነገር ለምንድነው የጠራችን የሚለውን ነገር እያንዳንዱ ነገር ከሷ ጋር ተመልክተን አብረን ለእናንተ ምናቀርብላችሁ ይሆናል። እስከዛው ድረስ ግን እናንተ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቤተሰብ ሁኑ፣ አብራችሁን ሁኑ። እሺ እቴ በመጀመሪያ አስቸኳይ ነው ብለሽ እንደጠራሽን አውቃለሁኝ። ስለዚህ ለተመልካቾች ግልጽ እንዲሆንላቸው ስምሽ ማን ነው ከሚለው እንጀምር። ስሜ መቅደላዊት ይባላል። እሺ እዚህ ድረስ አክብረሽኝ ስለመጣሽ በጣም አመሰግናለሁ። ግዴታችን ነው። ያው የተጎዳን ሰው ለመርዳት ሁላችንም ያቅማችን አድርገን ነው ዛሬ በአፋጣኝ የመጣ ነውና እንዲህ በስልክ ራሱ መናገር አይቻልም ብለሽ አቻኩለሽ የጠራሽን ነገር ምን ቢያጋጥምሽ ነው? ያው ማለት ይሄን ነገር ለመናገር በጣም ትንሽ ይከብዳል፣ ያስፈራል፣ ይጨንቃልም ጭምር ማለትና የጠራዋችሁ በጣም በስልክም አይሆንም ብዬ እናንተ እንድትመጡ ያደረኩት ትንሽ የጨነቀኝና ያስፈራኝ ነገር ስላለ ነው። እኔም ማመናቅቶኝ ጭራሽ ያልገባኝ ነገር ስለሆነ አላቅም የቱ ጋር እንደሚሄድ አላቅም። እናንተ ጋር ግን ዝም ብዬ መጣሁ። ልትመጡልኝ ፈለኩኝ ማለት ነው። ከዛሬ 1 አመት በፊት ከዛ በላይ ምን እንደምልሽ አላቅም። ምን ማለት ቀስ ብለሽ ተረጋግተሽ የተፈጠሩትን ነገሮች መቅዲ ያንዳንዱን ነገሮች ንገሪን። እኛ በምንረዳው በአቅማችን ሁሉ ነገር እናገዝሻለን፣ አትፍሪ። አብሮኝ ያደገ ወንድም አለኝ ከማደጎ ቤት የመጣ። እኔ ለቤተሰቦቼ አንድ ልጅ ነኝ። እሺ እና ማለት እኔ አንድ ሴት ነኝ ያለሁት። ከማደጎ ቤት ወንድ ልጅ ብለው ቤተሰቦቼ ይዘውት መጡ። እሺ አብረን እናሳድጋቸዋለን። ለሷም ወንድም አገኘች፣ መከታ ይሆናታል ብለው ከማደጎ ቤት ይዘው መጡ። ከዛ ግን ከእለት እለት የኔ ያላቸው ፍቅር እየጎደለ የሱ ያላቸው ፍቅር ደግሞ ከፍ እያለ እኔ በቅናት መንገብገብ ጀመርኩኝ በወንድምሽ። አዎ እና እንደዛ እያለን ቀናት እያለፈ በቃ ሁሉ ሙሉ ትኩረታቸው እሱ ጋር ሆነ። ሌላው ቀርቶ የሆነ ነገር ተገዝቶለት ለኔ የማይገዛበት ቀን ነበረ። ካንቺ ያስበለጡት በቃ ኖርማል እኔ የስጋ ልጃቸው ነኝ። እሱ ግን ከማደጎ አምጥተው ሙሉ ለሙሉ እሱ ጋር ነው ኢንቨስት የሚያደርጉት። እኔ ጋር ምንም ነገር የሚሰጡኝ ነገር አልነበረም። እሱ ነገር በጣም አምሮን እንት ስለነካው እኔም ደግሞ በጣም ስለተበሳጨው በቃ ማለት እሱን ከቀን ቀን በጥላቻ ማየት ጀመርኩ። ሌላው ቀርቶ በጣም እየጠላሁት እንዴት አድርጌ መበቀል እንዳለብኝ እሱ ጋር ብቻ ነበር ማሰብ የነበረው። ይሄን ሁላ ቤተሰቦችሽ ለሱ ሲያደርጉ በሚመጡበት ሰዓት ላይ ላንቺ የሚሰጥሽ አስተያየት የተለየ ነገር ነበረ? እሱ ጋር ምንም አይነት ነገር አልነበረ ማለት እሱ ፊት ላይ ምንም አለኝ። ግን ወላጆቼ ለሱ የሚያደርጉት ነገር እኔ በጣም እንትን እንድል አድርገውኛል እና አምሮዬ በጣም እየተነካ እኔም ሌላ ነገር እያሰብኩኝ እንደገና በጣም ጭንቅላቴ እንትን እያለ ሲሄድ እሱን በጥላቻ ማሰብ ጀመርኩ። ከዛ በኋላ ማለት አደግን ትልቅ ሰዎች ሆኜም እንኳን እሱን እንትን ለማለት እንትን አላልኩም ነበር። ሁሉ ጊዜም በበቀል ነበር የማስበው። ወላጆችሽ ወንድ ልጅ ስለሚፈልጉ ብቻ አንቺን እያራራቁሽ ነበር የመጡት አልሽኝና በቀል
በቃሉ እስከምን ደረሰ ማለት እሱ ወንድሜ ነው ማለት የማደጎ ልጅ ነው። እነሱ ለኔ ወንድም እንዲሆናት ብለው ያመጡት ከቀን ወደ ቀን ግን እኔን ትተውኝ ለሱ ያላቸው ፍቅር ጨመረ። ሶ ከዛ በኋላ እኛ አደግን ትልቅ ሆነንም እንኳን እሱ ያው እያደገ ነው። ቤተሰቦችም እንደሱ ያሉ አመለካከት አንድ አይነት ነበረ በቃ እንደ በፊቱ ማለት ነው። ሶ ካደኩኝ በኋላም የኔ ጥላቻ ግን እየጨመረ እንጂ እየቀነሰ አልሄደም። ከዛ በኋላ ከቀን ወደ ቀን እየሄደ ሲሄድ እሱን በሌላ ነገር እያሰብኩኝ ቀን ብቻ ነበር የምቆጥር የነበረ። ግን ማለት ነው አንድም ጠይቅሽ ጥያቄ ቢኖር ለሱ እንዳለቀ በሚገዙበት ጊዜ ቤተሰቦችሽ ለኔም ግዙልኝ ማለት ልጃቸው ነሽና ለኔም ግዙልኝ እንደዚህ አድርጉልኝ ብለሽ ጠይቀሻቸው ታቂ ነበር? ከዚህ በፊት እኮ ለኔ ግዙልኝ ብያቸው አላቅም። ማለት አስበው ነበር የሚገዙልኝ። የምፈልገውን ነገር ሳይሆን ማልፈልገውን ጭምር ነበር ይዘውልኝ የሚመጡት የነበረው። እሱ ከመጣ በኋላ ግን ተገዝቶልኝ አያውቅም። በቃ ከስንት አንዴ ነው ወይም ደግሞ እሱ ለብሶ የጣለውን ወይ ደግሞ ከሱ የተረፈውን ነገር ነበር የሚሰጠኝ። እዚህ ደረጃ ነበር የደረሰው እና ቤተሰቦቼ ደግሞ ማለት ገንዘብ ምናምን ነበራቸው፣ ቤት ነበራቸው ምናምን ሙሉ ለሙሉ እሱ ጋር ነበር ብዙ ነገር ሲያወጡ የነበሩት ምናምን። ለሱ ቀን ነበረ ስቆጥሬ ነበረ። ቀን ማለት በቃ እሱ መጥቶ ነው የኔን ፍቅር የቀነሰው። አዎ እሱ ስለመጣ እኔን በሌላ መንገድ እንዲያዩኝ አድርጓል። የሱ መምጣት ከነሱ ነጥሎኛል ብዬ ስላሰብኩኝ እሱ መበቀልበት ቀን ነበር የምቆጥረው። ወይ ቤተሰብ ይኖራል ወይም ማገኝ ብቻ ለብቻ የምንገናኝበት ጊዜ አልነበረም። ከዛ የሆነ ሰዓት ቤተሰብ ወጣው ነበረ ዘመድ ጥየቃ ብለው ወጣው ነበረ። በዛ ሰዓት ያው እንግዲህ እሱ ወንድ ሆኖ እኔ ሴት ሆኜ መቼም በድብደባ ላሸንፈውም ታውቂያለሽ። እንትን በሚለው በምግብ ልስራልክ ብዬው እሻለኝና ከዛ በኋላ ያው እሱ እኔ ነኝ እንጂ ምጠነስሰው ይሁን ሁሉ ነገር እሱ ስለምንም ነገር አያውቅም። ማለት እህቴ ናት ብሎ ነው የሚያስበው ኖርማል። ግን እኔ በጣም ብዙ ነገር ስለማስብ ስለነበረ እነሱ እንደወጡ ስላወቅኩኝ በቃ ምግብ ልስራልክ እና ቡና ላፍላልክና እንጫወታለን ምናምን ብዬ እንትን ስለው እሺ ችግር የለውም ምናምን አለ። ምግብ ሰራውለት። ልክ ምግቡ ላይ የሚበላው እንትን ላይ ጨመርኩበት። ምንድን የጨመርሽበት? ምን ይጨመርበታለሁ? እሱን የሚገል መድኃኒት አደረኩበት ማለት እና አሁን እኛን እዚህ የጠራሽን ወንድልሽን ተናዘርሽ ወንድምሽን እንደገደልሽ ነግረሽን ወደ ህግ እንድንሰጥሽ ነው ማለት? ምንድነው አንቺን የጠራውሽኝ እኮ ቢያንስ እንድትረጂኝ ነው አይደለም? ምንድነው መረዳሽ? የገዛ ወንድምሽን እኮ መር ጨመርኩበት እያልሽ የነገርሽኝ እኮ ነው ያለሽ። መጥቼ የነገርኩሽ ጭንቀቴን ትረጂኛለሽ ብዬ ነው። የትኛውን ጭንቀት? እስካሁን እኮ የነገርሽኝ ያለሽው ለሱ በሚገዛለት እቃ ለሱ በሚደረግለት እንዳለ የቤተሰቦቼን ፍቅር እሱ ወሰደብኝ ብለሽ እንደገደልሽ የነገርሽኝ ያለሽ ማለት የእናት አባቴን ገንዘብ ውርስ ሁሉን ነገር ነው የቀማኝ። ሌላው ይቅር እሱ በፍቅር አድጎ እኔ እንዳላደኩ ነው መቁጠር ያለብሽ። መቀማቱን በምን አወቅሽ? ግዙልኝ ብለሽ ራሱ እኮ አልጠየቅሻቸውም አይደለ እንዴ? ቤተሰቦችሽን ቅድም ስጠይቅሽ ራሱ አንድ ነገር ማወቅ ያለብሽ ነገር ምን እንደሆነ ልንገርሽ። እኔ መጀመሪያ እሱ ሳይመጣ በፊት ለነሱ ምንም አይነት ነገር ግዙልኝ ብዬ ገዝተውልኝ አያውቁም። ሳልናገር ነው ተገዝቶልኝ የሚመጣው። እሱ ከመጣ በኋላ ግን ለኔ ምንም ነገር እንኳን ሌላው ይቅር የሱ የተረፈው ምግብ ነው ለኔ የሚሰጠኝ። እስከዚህ ድረስ ነው አይደል እየነገርኩሽ ያለሁት። እስከሱ ቤተሰቦች ብር አላቸው መኪና አላቸው እንደነገርሽኝ ከሆነና አንስተሽ መብላት ትችያለሽና የሰውን ልጅ የሚያክል ያውም ወንድሜ እያልሽ ከትንሽነቱ ጀምሮ አብራችሁ ያደጋችሁትን ልጅ እስከ መግደልና እኛን ጠርቶ እስከ መናገር ማለት ምን ከዚህ በለጠ ቢፈጠርብሽ አይደለም እየነገርኩሽ ነው ማለት አንቺን የጠራውሽኝ የኔን ጭንቀት ተናግሬ ቢያንስ እንኳን ልቤ እንትን እንዲልልኝ ነው የፈለኩት አይደለ? አንቺ ግን መጠሽ እኔ ጋር እየወቀሽ ነው። ገብቶሻል? እሺ ንገሪ፣ ምንድነው ምን ረዳሽ? ማለት ውርሱን እንዳይወርስ ብዬ ከገደልኩት በኋላ ማንም ሰው ስላልነበረ ቤተሰብም ስላልነበረ ማለት ብር ከፍዬ ወደ ጫካ ወስጄ አስቆፍሬ ያስቀበርኩት። ማለት
እናትና አባትሽ ውጪ ነበሩ አልሽኝ አይደለ? ውጪ ሄዶ ሲመለሱ እሱም በመርዝ አድርገሽ በምግብ ሰጠሽ ወይ? ከዛም እሱ ሞተ አይደለ? ከዛም በኋላ ደግሞ በምታውቂው ሰው ወሰድሽውና ወደ ጫካ ጭራሽ ወሰድሽው። ቆይ ከኛ ምንድነው የምትፈልጊው? ምን እንድናደርግልሽ ነው? እኛ አይደለም ለምንድን ነው የኔን ጭንቀት ማትረጂው? እየገባሽ አይደለም እንዴ? የምን ጭንቀት ነው ይሄ እንዴ? ቢያንስ አንቺ ብትሆኝ ምን ታረጊያለሽ? አሁን ላይ የተፈጠረውን ነገር እየነገርኩ ነው። ቢያንስ ሁሉን አዳምጪኝና ቢያንስ ለመፍረድ ትቸኩያለሽ ወይም ደግሞ ተረፈርጅብኛለሽ አይደል? እሺ ነገር እናትና አባቶች ተመልሰው ሲያዩን የት ነው ብለሽ ዋሸሻቸው? ምንድናሻቸው? ከዛስ ጫካው ምንድን ያደረግሽ? እስቲ ንገሪኝ። ጫካው ስጂ ማለት ከኛ ቤት በጣም ይርቃል። እኔ ያየኋቸው እንትን ማለት ቀብረ ነው የተመለስነው ወደ ቤታችን። ከዛ በኋላ መጣው ምናምን ከዛ አደርን። ሊመሻሻ አካባቢ ደውዬ አባቴ ጋር ደውዬ አልመጣም አልኩኝ። አንቺ አልመጣም ስል ማምሽቶ አያውቅም እንዴት አመሸ ምናምን ብለው እንት ሲሉ ስደውልለት ስልክ አያነሳም ምናምን አልኳቸው። ከዛ በኋላ እንዴት እኛ እንኳን በሌለንበት አይደለም ኑረን እንኳን ከጉያችን አይወጣም እንዴት አመሸ ምናምን ሲሉ ታዲያ እኔ ምን ላድርግ? እኔ የለም ዞር ብዬ ጠየቅኩኝ። ጓደኞቹም ቦታ ሂጄ ስጠያይቅ አላየነውም አሉኝ ብዬ ነገርኳቸው ለነሱ። በጣም ተደናገጡ። አደረ። ማታውንም ሲደውሉ አደሩ እንዳል አልገባም ወይ እያሉ ነጋ። ስለዚህ አንቺ አሁን ቤተሰቦችሽ እኔ እኮ ደርሰው የሚመለሱ መስሎኝ ነበር ቅድም አንድም ያልጠየቅኩሽና የት በሄዱበት ሰዓት ነው እንደዛ ያደረግሽ? ቤተሰብ ጋር ነበር የሄዱት ነው ፕሮግራም ነበርና በጣም ራቅ ስለሚል የአንድ ቀን አዳር ነበረው። ስለዚህ ይሄንን ቀን ስጠብቂውና በጉጉት ስታስቢው የነበረበት ቀን ነበር። በጣም ስፈልግ የነበረ ቀን ነበር። የገዛው ወንድምሽን ለመግደል ትንሽ እዝነት እንኳን አያድርብሽም? የገዛው ወንድምሽን አይደለም አንቺ ብትሆኝ ምን ታደርጊያለሽ? እኔ ሞቴን ተነጥቂያለሁ አይደለ? በዛ ደግሞ አሁን ደግሞ አድጎ ደግሞ የቤተሰቦችን ውርስ ሊወርስ ነው። የገባሽ አይደለም? እሱ ምንም ያሳየሽ ምንም ያደረገብሽ ነገር እኮ የለም። ለምን እየተረዳሽኝ ያልሆነ? እኔ እኮ የጠራውሽ ቢያንስ ነገሮችን በኩል አይንታ ያለሽ ብዬ ነው። በጣም ልረዳሽ እየሞከርኩ ነው። እንደውም በጣም ጎበዝ በርቺ አንደኛ እንድልሽ ነው የምፈልጊው። የሰራሽ ያለሽ ነገር እኮ በጣም ቆይ መቼ ነው ይሁንላ ነገር የተፈጠረው? እንዴት ነው? ምንድነው ያደረግሽው እስከወዛስ ድረስ? ለምንድን ነው አንቺ እንደዚህ እየተናገርሽኝ ያለሽው? ሲጀመር እኮ የጠራውሽኝ ነግሬሻለሁ አይደለ? ቢያንስ እንኳን ተረጋግተሽ ማሰሚኝ ከሆነ ልሄድ ይችላል። የሰማሽ እስካለውበት ድረስ የኔን አይደለም በስነ ስርዓት ማትረጂኝ ከሆነ እንዳሁኑ ማጮህብኝ ከሆነ ላናግርሽ። ካለበሰና ምንድነው ያልሽ? በቃ መሄድ ይችላል። ቁጭ በይ። ወዴት ነው የምትሄጂው? ቁጭ በይ። መሄድ ይችላል። ወዴት ነው የማትሄጂው? ማትረጂኝ ከሆነ ሄዳለሁ። እያንዳንዱን ነገር ይሄን ሁሉ የተናገርሻትን ነገር አንድ በአንድ ትናገራለሽ። ከዛም በኋላ ደግሞ ይፈጠረብሽ እያንዳንዱ ነገር ነው ያለ። ቤተሰቦችሽ የት ሄደው ነው ይሄን ሁሉ ነገር ስታደርጊ ነበር? ዘንግ ቤተሰቦቼ ለፕሮግራም ብለው ወጥተዋለኝ። አንቺ ለምንድን ማለት ሲጀመር ሁሉን ነገር ሰምተሻል ወይ? እየተረዳሽኝም ስላልሆነ እንደዚህ ምን ቀጥ ተረዳውሽ። በጣም ቁጭ በይ። ከኋላም ታያቸው ባልደረቦች ታይታዩሻል አይደለ? አርፈሽም ስለማየው ነው አይደለ? የጭንቀት የሆነ መፍትሄ ትሰጡኛላችሁ ብዬ መጣሁት። ግን ምንም አይነት ነገር ከሌለ ብሄር ነው የሚሻለኝ። ምንም ወዴትም አትሄጂም። ቁጭ በይ። ቀጥይ። ያገኘው ነገር ሆነ ሄዳለሁ። ወዴትም አትሄጂም። ቀጥይ እንደጀመርሻት። እሺ ከዛስ ለቤተሰቦችሽ አልመጣም ብለሽ ነገርሻቸው? በሄዱበት ፕሮግራም ነበርሽ። ምን አደረግሽ? ምንም አላደረኩም። በቃ እነሱ በጣም ስለደነገጡ ማታውንም አልገባም እያሉ እነሱ ማታውን አላልመጣም ብለው ዛራለሁ ብለው ነበረ ሲጓዙ አደሩ ማለት ነው። ከዛ ሞቶም ነበረ ነው። ከዛ በሌሊት ወደ ቤት መጡ ማለት በጠዋት ገቡ ወደ ቤት። በጣም ተተራመሱ ምናምን ተፈለገ። ለፖሊስ ጣቢያ ተመለከተ ምናምን። ማንንም ፍንጭ ያገኘ ሰው የለም። ምክንያቱም ሁሉንም ነገር ነው በጥንቃቄ ስላረኩት ማንንም እንትን የሚለው ሰው አልነበረም። በድፍረት ነው ሁሉንም ነገር በጥንቃቄ አደረገ ማለት በድፍረት። ይሄን ያህል አሁን ምን ልትነግሪኝ ነው ማለት? ከዚህ ልረዳሽ የምችለው አሁን ይሄን ሁላ ነገር እየነገርሽ ምን እንድረዳሽ? እሺ ቀጥይ። እሺ ከዛ በኋላ አይደለም ቀርቶ እሷ ትገለዋለች ብሎ ሊያስቡ ጭራሽ ቅንጣት ያህል የሚጠረጥሩ አልነበረም። ምክንያቱም ማለት እኔ ትሰራዋለች ታረጋዋለች ብሎ አያስቡም።
እነሱ ጋር ምንም ያክል እንኳን በበደልም እንኳን ባያረጉልኝም ብዙ ነገር እንኳን በቀናም እንኳን እነሱ ላይ ግን ኖርማል ሰው ሁኜ ነበር ማሳየው የነበረው። ስለዚህ እነሱ ትገለዋለች ብለው አያስቡም። እሺ አሁን እናትና አባትሽ መጡ፣ ለፖሊስ እንዳለ ተነገረ። ስለሱ ምንም የሰማችሁት አለ የተባለም ነገር አልነበረም ነው? ከዛም በኋላ አልተገኘብሽም? ንገርሽ ሌላው ሲቀር እኔ የሁሉ ነገር እየተደረገብኝ እነሱ ጋር ሲሆን በጣም ደስተኛ አርጌ እሱ ስለመጣ በጣም ደስተኛ አርጌ ነበር ማስመሰለው ሳይሞት ሳትገይበ። ምክንያቱም ከመጀመሪያው ጀምሬ አምሮዬ ላይ የጠነሰስኩት ነገር ስለነበር ማንም ሰው እንዲነቃብኝ ስላልፈለኩኝ እናትና አባቴ ትገለዋለች ብለው አይደለም እነሱ ሲመጡ እያለቀስኩ ነበር። አፋብዬ ከስንት አመት ማለት መች ነው ይሄን ሁላ ነገር የተፈጠረው? መች ነው ነገርኩሽ? ከአመት በፊት 2 አመት ምናምን አካባቢ 2 አመት ይሆነዋል። ከአመት በፊት ነው 2 አመት ሜቢ አላቅም። በቃ እንደዛ እና ከአመት በፊት የተፈጠረ ነገር አሁን ለኛን ጠርተሽ ይሄን ሁላ ነገር ልትነግሪን የቻልሽው ነገር ምን እንድናደርግልሽ ነው? ይኸውልሽ እኔ እናንተን የጠራኋችሁ ከዛ በኋላ እኔ ከእናትና አባቶቼ ጋራ በፍቅር መኖር ጀመርኩኝ። እንዳለ ስትመኝ የነበሩትን እንክብካቤ እንዳለ አደረጉልሽ ነው? ነገር በሙሉ አገኘው ማለት ፍቅሩን አገኘው ነው። ሁሉንም ነገር በቁጥጥር ስር ካረኩኝ በኋላ ከዛ በኋላ በቃ ደስተኛ ሆነን መኖር ጀመርን ምናምን። ግን ምንም የተጸጸትሻት መሲም እንዳለ ያደረግሽው ነገር ስቲል ሌላ ራሱ ቢመጣ ገድያንን ነገር አደርጋለሁ ምቲ ነው የምትመስዩና አባባልሽ ራሱ አላ አይደለም። ምን ያ ማለት እኔ አንቺ ጋር እየነገርኩሽ ያለሁት የጸጸቴ ስላልተጸጸትኩኝ አይደለም። አሁን ላይ ስላልተመት ሙሉ እኮ ስላልተጸጸትኩኝ አይደለም። አሁን ላይ በጣም ተጸጽቻለሁ፣ ፈርቻለሁ። አላቅም ማለት ያረኩት ነገር ስላለ እንዴ ነው እንዴ? መፍራት እንዴ ነው እንዴ? መጸጸት እንዴ ነው እንዴ? እንዴት አድርጌ ፍራቼ ለሳይሽ ውስጥ ላይ ማልቀስ ማለት ያደረግሽ ተይው። እንደው ሀዘኔታ እንኳን የለም እኮ እንደዚህ እስቲ አላ ለማውራት ቃሉ ስለ እንትን ስላለኝ ምናምን ሳይሆን ሶ በቃ ኖርማል አንቺ እንድትረጅኝ እያስረዳውሽና የተፈጠረውን ነገር በግልጽ ለማውራት ስለፈለኩ ብቻ ነው። ምንድነው እናንተ ጋር ጸጸት ባይሰማኝና አዚኔታ ባይኖርብኝ ኑሮ አንቺ እንደውዬ ያላስጠራሽ የሰራውትን ስራ ስለማውቅ። ስለዚህ አሁን ተናዘሽ ለህግ እንድንሰጥሽ ነው እኛ ጋር ይደወልሽ ነው? ምንድነው መፍትሄ እንድሰጡኝ ነው የምፈልገው። እሺ ምንድነው መፍትሄ የምንሰጥሽ? ንገሪ። አላቅም። ከዛ በኋላ እየኖርኩኝ በደስታ እየኖርኩኝ በነበረ ሰዓት እንዴት ግን በደስታ ልትኖር ይቻልሽ? አሁን ተጸጸትኩ እያልሽ ነበርና አሁን ደግሞ በደስታ እየኖርኩ እያልሽ ነውና አሁን የተጸጸትኩና የተደሰትኩበት ምክንያት ቢያንስ አዳምጪኝ። እሺ የተደሰትኩበት ምክንያት ሙሉ ለሙሉ ቤተሰቦቼ ለኔ ስላረኩኝ የሚካፈለኝ ሰው ስለሌለ ግን ሀብቱ ውርሱ ለኔ ስለሆነ ደስታው ይሄ ነው። የተጸጸትኩበት ደግሞ ከጊዜ በኋላም ቢሆን እንደገና ደግሞ የሆነ አንድ ቀን ከቤት እየወጣሁ በነበረ ሰዓት እሺ ማለት እየሄድኩኝ ነበረ የጸጸትሽበትን መንገድ ነው በቃ አው በቃ እየሄድኩኝ ነበረ። እየሄድኩኝ በነበረ ሰዓት እንዴት እንደሆነ አላቅም፣ ለምን እንደሆነም አላቅም፣ ብቻ አላቅም እንዴት እንደሆነ እንደተፈጠረም አላቅም። እሱን አየሁት። ማን እሱና ማን ነው? እሱ እኮ ወንድሜን ማለት አንቺ ማለት እንዴት ነው ወንድምሽን? ምንድን አንዴ ገደልኩት አንዴ ያየሁት ምትይን ኮለት ምንድን ነው የምታወሪው? ለኔም ጭንቀት ስለሆነብኝ ነው። ምን? ለኔም ጭንቀት ስለፈጠረብኝ። የት? እንዴት ነው? የት ነው ያየሽው? አላቅም። መንገድ ላይ ነው ያገኘሁት። ዝም ብሎ አንዴ ያየሁት አንዴ ደግሞ ገደልኩት የሚባል ነገር አለ እንዴ? ቀልድ ነው እንዴ ያልሽው? እየተረዳሽኝ አይደለም እንዴ? የገደልኩት እኔ ነኝ፣ ያየሁት ምን ነኝ እንዴ? ከ2 አመት በፊት ነው ያልሽኝ ያለሽው። ቆይ እንዴት ነው ቆይ ያየሽው? እንዴት እንዴ? እኔ ራሱ እኮ እሱ ነገር አላወቅኩኝም ማለት አይዋለው ብዬ ጭራሽ አስቤም አለምም ማለት ነው። ቆይ ሲጀምር ተጸጸትኩ ያልሽው ስላየሽው ነው? አዎ ማለት ምን ማለት አልተጸጸትኩም። እስካሁን ቅድም ተጸጸትኩ እስቲ ነበርኩ አይደለ እንዴ? እንደውም አልተጸጸትኩም በቃ እኮ ለምን አትበይኝ እንዴ? ፈቅደሽ ነው ያረግሽው ነው? አዎ ፈቅጃለሁ። የሚያደረኩት ነገር ነው። እንደውም አልተጸጸትኩም።
እናንተ ጋር የመጣው ፈርቺ ነው። በቃ እናንተ ከሆነ ነገር ታስጥሉኛላችሁ ብዬ ነው የመጣሁት። በቃ እና በህይወት ሲገኝ ጊዜ እኛ እጅ ላይ ገብተሽ እንድናሰርፍሽ በቃ በምንም ሆነ በምን እናንተ ጋር መጥቼ የተሻለ ነገር አገኛለሁ ብዬ ነው የመጣሁት እንጂ እሱ ህይወቴንም ቀምቶኛል፣ ብዙ ነገሬን አሳጥቶኛል። ለምንድን ነው የምትጸጸተው? አይ እሱ ባይሆንስ ያየሽው ሰው ከሁለት አመት በፊት እንዳለ ያደረኩት ነገር አውቃለሁ አልሽ እኮ። ለምንድን ነው ሌላ ቃል ነገር የምታረጋኝ? ያየሁት እኔ ነኝ አይደለ? ወንድሜንም ማቀው እኔ ነኝ፣ የቀበርኩትም እኔ ነኝ። ነገሩን ግልጽ አድርጊልኝ። በምናብሽ መጥቶ ሊሆን ይችላል ያልሽኝ ያለሽው ሰፈር ላይ አንዴ ነው እሱ የገዛ ወንድምሽን እስከገደልሽ ድረስ አልጠራጠርም እንደዛ እንደሆነሽ። ሲቀጥል ደግሞ በህይወት እራሱ ካለ እኔ ምን እንድጠቅምሽ ነው እዚህ ድረስ መተሽ ለኛ ይሄን ሁላ ነገር የምትናገር? በቃ ብዙ ነገር አድርጌያለሁ፣ ብዙ ነገር ተፈጥሯል። አሁን ደግሞ ካንዴም ሁለቴም ሶስቴም እየተመላለሰ እኔ በጭንቀት ልፈነዳ ነው። በቃ ከዚህ ነገር ስታዩ አይቶሻል። ከዛስ በኋላ ምን አለሽ መጥቶ እኔ እንደዚህ ስሙ ማን ነው? ቆይ ወንድምሽ ስሜ ኢዮብ። ስሙ ኢዮብ ነው? ታዲያ መጥቶ እኔ ኢዮብ ነኝ ብሎ ነግሮሻል እንዴ? ወንድሜን አታውቂውም እያልሽ ነው? እንዴት ነው የምታስቢው? አጠገብሽ መጥቶ ስላንቺ ነግሮሻል ወይ? ታዲያ ከሩቅ እኔ አሁን አንቺ አይተሽኝ በዛ በኩል ብዙር እኔነቴ ተጠፋብሻለሁ? ንገሪኝ እስቲ። ታዲያ ያደረግሽውን ወንጀል ገድያለሁ ብለሽ አሁን እንደተናገርሽ ድጋሚ ደግሞ አለ ብለሽ እንዴ? እኔም አላመንኩም ነበር መጀመሪያ ቀን ሲመጣ። እኔ ራሴ በቃ ራሴን ስቻለሁ። ራሴን ስቼ ሰው ገዳድፎ አድርጎብኝ ምናምን ነው ራሴን ስነቃ ከሰዎች መሀል ያገኘሁት። ልጁ ግን የለም። በቃ በራሴ በምናቤ ነው የፈጠርኩት ብዬ ራሴን ለማሳመን ሞክሬ በቃ እየተረጋጋው ለሚሄድ ስሞክር ቀጣይ ቀንም ሰው አገኘሁት። ያኔም እንደገና በጣም ፍራቻ ኑሮኝ እንደገና የወጣሁበት መንገድ ስቼ ወደ ሌላ ቦታ ሄጄ ተመልሼ ቤቴ ገብቼ ተረጋጋ። እንደገና በሶስተኛውም ቀን አገኘሁት። ይሄ ሁሉ ተመሳሳይ ቀን ሌላ ሰው ነው በይኝ እስኪ። እና መጥቶ ሊያናግርሽም አንቺ ሄደሽም ልታናግሩ አልሞከርሽም? ማለት እሱ ግጥም አድርጎ ነው ያቀኛል ማለት አውቆኛል። በምን አወቅሽ? ማለት ሊረሰኛች እንዴት ነው የሚረሰኝ? ያቀዋ ማለት ያደረኩትን እኮ ያቀዋል። ንገሪኝ። ስለዚህ አሁን እሱ በህይወት ካለ እስቲ ከኋላ ያላችሁ ባልደረቦች አጣሩልኝ። ማለት እየተናገረች ያለችውን ነገር ከኔ እኩል ሰምታችኋል። ላኪባ ደውላችሁ ስሙ ማን ነበር ያልሽኝ? በደገም እዮ ፎቶ አለሽ? አዎ። ስለዚህ ፎቶን ትሰጪኛለሽ ለኔ። እኔ ደግሞ ፎቶን አለች የኛ ዋና አኪባ የምትባል ለሷ አስልከን ፎቶን ያንዳንዱ ነገር ካሉ ባልደረቦች ለሷ ልከው የምትነግረን ይኖራል። እሱ ይሁን ማን ይሁን እና ደግሞ ቀበርኩበት ያልሽው ቦታ ከዛም በኋላ ሄደሽ ነበረ እንዴ? በሄድስ ማለት ማይሆን ነገር አይተሻል ማለት በሁለተኛው ቀን ያንን ነገር እንትን ስለው በቃ ማለት በመጀመሪያው ቀን አይቼው እንትን ነው ብዬ ሳስብ በሁለተኛው ቀን ግን ሂጄ ነው ማረጋገጥ የፈለኩት። በቃ በሁለተኛ ቀን ደግሜ ሳየው ቀጥ ብዬ እዛ ሄድኩኝ። ሲሄድ ግን መሬት ኖርማል ነው በቃ ማለት ምንም አዲስ ነገር የለውም። ስለዚህ አሁን ማለት እስካሁን እንደነገርሽኝ ከሆነ ራሱ ነው የሚሆነው ነው ያልሽኝ? በቃ እርግጠኛ ነኝ፣ በጣም እርግጠኛ ነኝ። ስለዚህ አልሞተም ነበር? በቃ አልሞተም። እታዩ ከዛም በኋላ ምን አለኝ ነው ያልሽው? በቃ ማለት እንደዚህ አየዋለሁ፣ ይጠራኛል፣ እናት ይለኛል። ዞር ብዬ አየዋለሁ። ሳየው ግን በጣም ፈራና ደነግጣለሁ። ደንግጬ ሮጣለሁ፣ እሱ ይከተለኛል። ብዙ ጊዜ አቁሞ ወይም ለማናገር ይፈልጋል። አዎ በቃ አውቆኛል እኮ ቤተሰቦችሽ አይተውታል ማለት እኔ ጋር ነው ችግሯ። ቤተሰቦቼ ጋር ጭራሽ ቤትም አልመጣም። ለቤተሰቦቼም ፍንጭ አላሳየም። በቃ እኔ ሊበቀለኝና ሊገለኝ ነው የመጣው ማለት ነው። እንግዲህ እስካሁን እስከነገርሽኝ ድረስ ከሁለት አመት በፊት የገደልሽውን የገዛ ወንድምሽን ድጋሚ ያገኘሁት ነውና እዛ ደግሞ ይጠራኛል እናት ብሎኝ ድጋሚ ይሄዳል። ከዛ ፈራው። ለቤተሰቦች ስቲል የሚያውቁት ነገር የለም። እኛ እንድንደርሽ የፈለግሽ በዋነኝነት ምንድነው? በቃ ማለት እኔ ይሄ ሁሉ ነገር ተፈጥሯል። አሁን ልጁ ሊገለኝ ነው የመጣው። በቃ እናንተ ናችሁ ልታግዙኝ። ላጠፋሽው ጥፋት ግን ይሄን ሁላ ጊዜ ላጠፋሽው ጥፋት የራሱን የሆነ የህግ ቅጣት እንዳለሽ ታውቂያለሽ አይደለ? እባክሽን ነገር አታድርጊ። እኮ ካንቺ ጋር ያለኝ ነገር አሁን እዚህ ጋር ይበቃል። ስለዚህ አሁን ታይጪልኝ ያዟት። ከኋላ ያላችሁ ባልደረቦች ይዛችኋት ሂዱ። በቃ ጨርሻለሁ ከሷ ጋር ያለኝ ነገር። እንግዲህ እንደ ተመልካቾች እያንዳንዱ ነገር ከራሷ ከልጅቷ እያንዳንዱ ነገር ሰምታችኋል።
እንግዲህ ያንዳንዱን ነገር እንደሰማችሁት ከሆነ ራሷ የገዛ ወንድሟን ገድላ ድጋሚ ደግሞ ከ2 አመት በፊት አየሁት ብላ ነው ለኛ የነገረችን። ራሱ ይሁን ተነስቶ ይሁን ራሷ በምን አዋ ያሰበች ይሁን ያንዳንዱን ነገር ፎቶም አለኝ ብላኛለች፣ ትልክልኛለች። ከኋላ ላሉት ባልደረቦች ላኪባ ምን ሰጣት ይሆናል። ላኪባ ደግሞ የራሷን ነገር አጣርታ በጣም ጆረጅም እንደሆነ በባለፈው በሆነ ጊዜ ቪዲዮ ነግሬያቸዋለሁ። እሷ ራሱን ነገር አጣርታ ለኛ ተነግረናለች። ከዛም በኋላ ደግሞ እኛ የራሳችን ነገር አጣርተን ወንድም ተብዬው እየው አለ የለም ሚሊዮን ነገር ያንዳንዱን ነገር ከአኪባ ጋር ተነጋግረን ለእናንተ ምናቀርብላችሁ ይሆናል። ያንዳንዱ ነገር ደግሞ እናንተ የሰማችሁት ይሆናል። እና ደግሞ አቅጣጫ ቦታ እየቀያየርን የምንገኘው ያው ለድነታችን ሲባል ነው። ራሳችንን መጠበቅ አለብን። እና ደግሞ የሚነግሩን መረጃዎች የሚፈልጉት ቦታ እዚህ ነው ባሉን ሰዓት ነው እና እዛም ሄደን የምናገኘው ለነሱ ኮምፎርት የሚሆን ቦታ ብለው ነው የሚመርጡት አብዛኞቹ። እናንተ ደግሞ እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ እንደሆነ አውቃለሁኝ። የእናንተ ድጋፍ የእናንተ አስተያየት ያስፈልገናልና አብሮነታችሁ አይለየን። እስከመጨረሻው ድረስ ስለተከታተላችሁ እናመሰግናለን። በቀጣይ ቪዲዮ ምን ይፈጠር የሚለውን እያንዳንዱ ነገር ይዤላችሁ እስከምቀርብ ድረስ ደህና ሁኑ።